እንዴ እንዳትጠጊ እንደው አይስ ቆሻሻ ሙስጠጊኛለሽ እኔ ቆሻሻ አዎ አንቺ ቆሻሻ ማትረቢ ባለጌ አድናን በቃ ነው አንቺ ጥሩ ሰው ነሽ አንቺ በጣም መልካም ሰው ነሽ ለአንቺ አይነት ልበቀና ሰው አላየሁም ምን አንተ ባለጌ እኔ ሚስትህን አዋርደችን ታሞግሳለህ አድናን በቃ በዚህ ስሜት ምንም መናገር የለብህም ማቀጥል ወደ ፍሪጅ ቆሻሻ ዞር በቃ አድናን ዞር በይ ሮናዬ እዚሁ ቆይ አይሆንም አድናን አንተ ተኛ እሺ ነገ እናወራለን በቃ እኔ እኮ ወድጄሻለሁ ማሬ አድናን እኔም እኮ በጣም ወድሃለሁ ግን ደግሞ እንደዚህ በሰከረ መንፈስ ማውራት የለብንም እሺ ለድፍረት እንደሆነ ይብይኩ አድናን በቃ ልቀቀኝ ነገ እናወራለን እረፍት አድርግ እሺ በቃ አንዴ ብቻ ሳቢኝ አድናን ይሄ እኮ የባለ ትዳር አልጋ ነው እኔ ደግሞ የልኋናና የአድናን ግንኙነት በአሁኑ ሰዓት እንግዲህ ሁሉንም ትተው እነሱም ፍቅራቸውንም ለመቀጠል ወስነዋል ማለት ነው። በዚህም ሮቤልና ሚራም ብዙ ፈተናዎችንም እያደረሱባቸው ይገኛሉ። በተለይ በአድናን ላይ እንዲሁም በልኋና ላይም በእህቷ ላይ ያደረጉት ነገር ግፍና በደልም አለበቃቸው ብሎ እሷንም እያንገላቷትና እንዲሁም ከዚህ ቤት ምንጥቅ ብላ እንድትሄድም እየገፋፏትም ነበረ። ነገር ግን በአሁኑ ሰዓት ልኋና የእህቷ ጉዳይ ቢያሳስባትም እንኳን እንዲሁም የተላከላት የውሸት ወረቀት በጊዜው ቢያረጋጋትም ነገር ግን አድናንን ለማንትቸው እያለችም እየተጨነቀችና እንዲሁም እያሰበች ትገኛለች። ነገር ግን ሚራ አሁን ላይም አርፋ አልተኛችም ማለት ነው። በዚህም አድናን ባለቤቴ እያለችም እየቀባባችውና እንዲሁም በመደለልም ጊዜዋንም እያጠፋችና እያቃጠለችም ትገኛለች። ነገሩን ግን አድናን በጊዜ ባይሆንም ከረፈደ ቢሆንም እንኳን ጊዜውንና ቦታውን ጠብቆ ከእውነቱ ደርሷል ማለት ነው። እየተጨረበረ እንዲሁም ቤቱ የመዳሪያ ሆኗል ማለት ነው በማለትም እንግዲህ ወደ መጠጡም በመሄድም እያስታወሰም ያችን ክፉ ቀንም ለጸጸትም ዳርጎታል ማለት ነው። በዚህም አድናን እኔ የማረባና እንዲሁም ምን አይነት ሰው ነኝ እያለም እየተጸጸተና እንዲሁም ራሱንም እየወቀሰ ነው። በተለይ በልኋና ላይ ያደረጉት ግፍና በደልም በእኔ ከእኔ የማይጠበቅ ነው በማለትም ይቅርታ ጠይቋታል። ይህም አንቺ ስትመክሪኝ አንቺ አይንን ግለጥ ስትኝ ባለመስማቴ በጣም ይቅርታ በማለትም በመሬት ተደፍቶም እንግዲህ ይቅርታ ጠይቋታል። እሷም ይቅርታውንም ተቀብለዋለች። ልኋና በአሁኑ ሰዓት አድናን በጣም እያፈቀረችውም ትገኛለች። በውጭ እንደሰማሁትም ብቻ ሳይሆን ቀረብ ብዬም ሳይህና እንዲሁም ስመለከትም አንተ የዋሆች የዋህ እንዲሁም የምርጦች ምርጥ ነህ ያለችውም እያደነቀችውም ነበረ። እንዲሁም ካለበት ሁኔታም ያው በሰከነ ሁኔታም እንዲወጣ የመከረችው ነው። እንዲሁም የነቃህባቸውም እንዳይመስላቸው ማስነቃት የለብህም በቃ እንዳልሆነና እንዲሁም እንዳልተፈጠረ አድርገህ ነገሮችን በማመሳሰልም ሂድ ብትለውም እሱም ያው ወደ መጠጥ ነበረ ያመራው። መጠጡም እንግዲህ ላልተፈለገ ውሳኔ ይዳርገዋል ብዬ አስባለሁ። ምክንያቱም አሁን ላይ ሚራና ሮቤል እሱን ለማጥፋት ሌት ተቀን እየሰሩ ነው። እንዲሁም ልኋናንም እንዲሁም አድናንን ከአንድ ላይ እንዳያቸውም እያደረጉ ነው። በተለይ ሮቤል በአንድ ላይ እንዳይሆኑ ይፈቅዳል። ምክንያቱም ልኋናን ለማጥመድ እንዲሁም የሱ የሆነውን ነገርም ለኔ አድርጋለሁ በፍጹም እኔ ሊበልጠኛ አይችልም እኔ እበልጠዋለሁ እንጂ ያለም እንግዲህ በልህኝነትና እንዲሁም ባልበለጥ ባይነትም እያሳየ ይገኛል። ነገር ግን አድናን አሁን ላይ ራሱን አረጋግቶ ልኋናንም ካጠገቡ አድርጎ የሚወጣበትን መንገድ ማመቻቸት ሲገባው ሁሉን ነገር በዘፈቀደ ማድረግ የለበትም ባይነኝ እንደኔ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በልኋና ድራማ መተናል ማለት ነው።
ታዲያ በዚህም ድራማ አስቂኝ የሆኑ ነገሮችንም እያየንና እየተመለከትን ነው። እናንተስ ምን ታስባላችሁ? በአድናንና በሮቤል ያለው ፉክክር ከወደ የትኛው ያደላል ብላችሁ ታስባላችሁ? በአሁኑ ሰዓት እንግዲህ ሚራ በሁለቱም መካከል ሆናም እንግዲህ ቁማር እየተጫወተች ነው። ነገር ግን የሁለቱ መጠቀሚያ ነው የሆነችው። ምክንያቱም አሁን ላይ ከልቡ የሚያፈቅራት ከልቡ የሚወዳት ውዱ ባለቤቷ ነበረ። ነገር ግን እሱንም በጊዜ አታዋለች ማለት ነው። ቀልጣፋና ብልኋም ሴት ሉሃና በመግባቷም አሁን ላይ አድናንን በእጇ ልታስገባውም ችላለች። እናም ወደፊትስ ምን ይሆናል ብላችሁ ታስባላችሁ? ሮቤልና አድናን በቀላል የሚላቀቁ ይመስሏችኋል ወይስ እንዴት ነው? ሚራና ሮቤልስ በዚህ ቀጥሎ ይሆን? አልተነቃብንም ብለው እኮ ሌላ ስህተትም ለመፍጠር አሁን ላይም ሴራ እያሴሩ ይሆናል። መቼም አይተኙምና አድናንን እንግዲህ ለማጥፋት እየሰሩ ነው። እንዲሁም ሉሃናንም ከእህቷ ከተጠያቂነትም ለማምለጥም እንግዲህ እየሰሩ ነው ማለት ነው። በተለይ በዚች በውሸቷ ደብዳቤ ማለት ነው። ይቺ ውሸት ደብዳቤም የማን ጽሑፍ እንደሆነም በጊዜ የሚጣራ ይሆናል ማለት ነው። እናም እናንተስ ምን ታስባላችሁ? ይሄ ጽሑፍ የማን ነው? የሚራ ነው ወይስ የሮቤል? እንግዲህ ይሄን ጽሑፍ የሚለየው ማን ነው? አድናን መሆን አለበት። ምክንያቱም የሚስቱ ጽሑፍ በየትም ቢሆን አያመልጠውም እና ይህን ነገር ያቀነባበረችው እሷ ናት። ስለዚህ እኔ እደርስበታለሁ ብሎም እንግዲህ ያስባል ማለት ነው። ሚራ በጣም ነው የምታሳዝነው። እንግዲህ ክህደት እስከዚህ ድረስ ነው ማለት ነው። ገና ዋጋ ትከፍልበታለች። በተለይ የሚያፈቅራትን የሚወዳትን ባለቤቷን እንደዚህ በዚህ መንገድ ከከዳችውና እንዲሁም ወደፊትስ ምን ይገጥማታል? ሉሃና በጣም እድለኛ ናት። ምክንያቱም አድናንን የመሰለ እንቁ ወንድም ስላገኘች ማለት ነው። እና ቤተሰብም ትማሩበታላችሁ ብዬ አስባለሁ። እንደ ሮቤል አስመሳይ ሰውም አይግጠማችሁ ባይነኝ። እንደኔ ሉሃና በአሁኑ ሰዓት እንግዲህ ያ ፈገግታዋ ያ ወረቀቱን ስታነብ ከፊቷ የታየው ደስታ በጣም እጅግ የሚያንጸባርቅም ነበረ። ነገር ግን በአሁኑ ሰዓት በአድናን ምክንያትም እንግዲህ ይሄ ደስታም ያው ላይቆይም ባጭሩ ተቋጭቷል ማለት ነው። ይሄም እውነታው መውጣትና አንዱ መጋለጥ አለበት። ወረቀቱን የቀድሞውን ጽሑፍም ማመሳሰል አለብሽ በማለትም እንግዲህ ፈገግታዋም ጠፍቷል ማለት ነው። እሷም ደርቃ ነው የቆመችው። ይሄ ነገር ምን ሊሆን ይችላል? ማን ነው ያቀነባበረው? እያለችም ጥያቄም እየፈጠረባት ነው። በእርግጥም ሁኔታዎች ሁሉ ወደ ሮቤልም እያመራ እንደሆነም ታውቃለች። ነገር ግን የእጅ ጽሑፉንም ስለማታውቅ እንግዲህ እሱ ነው ብላም ላትወስን ትችላለች። ነገር ግን አሁን ላይ ሮቤል እሱ ጽፎት ከሆነም ከባድ ነው ነገሩ። ግን ያው ነቅተው ይነቃብናል ብለው አስበውም ከሆነ በሌላ ሰው ነው የሚያጽፉት ማለት ነው። በባለፈው ክፍል አይታችሁና ተመልክታችሁም ከሆነ እንግዲህ ከሮቤል ምርመራ ላይም አንድ ጣልቃ ገብ የሆነ ዶክተር አስገብተውም ነበረ። እንደዚህ የስህተቱ ተባባሪ የሆነ ማለት ነው። ልክ እንደዚህ ዶክተርም የስህተቱ ተባባሪም እንዲሁም የማጭበርበሩ ተባባሪም ሰው አስገብተውም ሊሆን ይችላል። ምክንያቱም ስህተታቸውን ለመሸፈንም ሌላ ስህተት እየሰሩም ስለሆነ፣ ስለዚህ እንግዲህ ሮቤልና አድናንም በዚህ አይነት ይቀጥላሉ ማለት ነው። እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁንም በኮሜንት ላይ ጻፉ። እኔም አየዋለሁ ማለት ነው። ስለምታበረታቱኝም ከልብ አመሰግናለሁ እያልኩኝ ሉሃና በጥሩ መንገድ እንደምትመጣም ተስፋ አድርጋለሁ። ምክንያቱም አድናን ከጎኗም ስለሆነ አድናን በመጠጡ የሚቀጥል ከሆነ ሉሃና አደጋ ላይ ናት ማለት ነው። እሱም እንደዛው ማለት ነው። ሚራና ሮቤልም እንደዚሁ አይተኙም። ለማንኛውም በቀጣይ ቪዲዮ በጥሩ ሁኔታ ይመጣሉ ብዬ ተስፋ አድርጋለሁ። ነገሩ ግን በጣም ውስብስብ ነው ማለት ነው። ከምን ተነስቶ ነው ሮቤል ለአድናን እንደዚህ በቃ ጦር የሆነበት ምክንያት ምንድን ነው? በምን ቂም ነው? አብረው አድገው በምን አይነት መንገድ ነው እንደዚህ የሆኑት? ማለት በሚስቱም መጣ በህይወቱም በሁሉም ነገር ነው የመጣበት እና በቃ እሱ እንዳያልፍለት ይፈልጋል እና ከባድ ወንድም ነው። እንግዲህ ፈጣሪ ያውጣው ላለው ማለት ነው። እናም
ስለተከታተላችሁን ከልብ አመሰግናለሁ እያልኩ መልካም ጊዜ